ዲያቆኑ ከዲያቆኑ ቄሱ ከቄሱ እየተተጋተገለ ነው። ያው እንግዲህ መድኃኔዓለም ስራውን ሲጀምር አሁን ፈንዲሻና ሻይህን ይዘህ ብቻ ፈንዲሻና ሻይህን አዘጋጅተህ ቁጭ ብለህ ብቻ ሶፋ ላይ ማውራት ነው። ዲያቆን ስዩም ከዲያቆን ክርስቶፎሮስ፣ ዲያቆን ስዩም ከቀሲስ ዲበኩሉ፣ ቀሲስ ዲበኩሉ ከሊቀ ሊቃውንት ቀለመወርቅ፣ ታላቁ ከታናሹ ተያይዘውልሃል። አስምረበት እንግዲህ ሰማ። ኦኬ ሰማልኝ እኮ አያዙ አይሆነው ገር ላስፈልግም ይያሉ ስራው ነበር። ወይ እንዳላስወር ገር ላስፈልግም ያሉ ትርሶ ነው። እኔ እርሶን ለመናገር አይሰዩም የቆይ እኔ ጋር ቀን እንዴት ነው? ወይ እኔ ጋር ቀሲስ ዲበኩሉ ገር ላስፈልግም ይያሉ ነው። ለቀሲስ ዲበኩሉ አንድ የጭፍጨባ ለመላከ ገነት ቀሲስ ዲበኩሉ አንድ የጭፍጨባ ምድር ያልከው ዳጊ ዳሪያስ በልልኝ ሁሉ በእናት ወንጌል ይለፍበት ዳሪያስ ራሳቸው እያሉ ነው ጌታ ዳሪያስ እውነት በቃ አንድ የጭብጨባ ለቀሲስ ዲበኩሉ ጭብጨባ ይገባል። ከበሮ ጽናጽን ቢኖር ቸብቸብ ባረኩ ነበር። አሁን ተባላ እንግዲህ እርስ በርስ ማለት ነው። ለዘመናት የማትወጡትን የቤት ስራ ሰጥቻለሁ፣ ወንድሞቼም ሰጥተዋል። ኦኬ እንስማ። ስድብ እኮ አያዙ አይሆነው ገር ላስፈልግም ይያሉ ስራው ነበር። ወይ እንዳላስወር ገር ላስፈልግም ያሉ ትርሶ ነው። እኔ እርሶን ለመናገር አይሰዩም የቆይ እኔ ጋር ቀን እንዴት ነው? ወይ እኔ ጋር ምንድነው ግን ቆይ የገባው ዳጊ ምንድነው? እኔ ምንም ሊገባኝ አልቻለው ነገር እንደው ምንድነው የገባባቸው? ምንድነው የሁሉ ትርምስ? ቄሱ ገድል አያስፈልግም ይላሉ፣ ዲያቆኑ ገድል ያስፈልጋል ይላሉ። ቄሱ የዓለ ማርያም አማላጅነት ዓለም ይድናል ይላሉ። ይሄኛው ደግሞ የዓለ ማርያም አማላጅነት ዓለም አይድንም ይላል። this is ኦርቶዶክስ ይላል ኤርሚያስ ደግሞ ማለት ነው። አላቋርጠው እነሱ እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛም በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት አይድንም የሚል ነገር አላልኩም እኔ። ብሩኬ ተቀጥላለህ፣ ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ፣ ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ። እግዚኦ እንደሱ ብዬ ነው የጻፍኩት። የጻፈው ማስተዋወቅ እንግዲህ ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድነው ያልከው? ችግር የለውም ባይዚ እንደዛ የታችሁ ዲያቆን ስዩም ከዲያቆን ክርስቶፎሮስ ጋር ይሄኛው ያለ ማርያም አማላጅነት ዓለም አይድንም ይላል የመሬቷ ኦርቶዶክስ። ይሄኛው ደግሞ የለም እንዴ የለም የቲክቶክ ነው ዘመን በረ ቲክቶክ ዶክስ ዘሀገረ ወግዳ ከዛኛው ሲኖዶስ ነው ከነ ጨጌ ማናቸው አቡነ አኬ ብያልኩት ማለት ነው። የመሬቷና የሰማያው ማለት ነው ማለት የመሬቷና አንድ ነን ይሏል ከዛ አንድ ነን ይሏል። ከዛ በኋላ ኩላይ በማርያም አማላጅነት ጉዳይ እኮ አልተግባቡም የሚለውን ስማልኛል። ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ። እንደሱ ብዬ ነው የጻፍኩት። አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት ምናልባት ከሰራ ያላችሁ ታግዙ። እሺ ምንድነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድነው ሐሳብ ከዚህ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ ሁላችሁም ያላችሁ ክርስቲያኖች። ይሄ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ወይ ምንድነው ዲያቆናት ውሸታም አልኩ። ዲያቆን መዝሙር ያሬድ እልም ያለ ውሸታም እያሳየናቸው በመረጃ ይሄኛውም ይኸውልህ ውሸታም። አሁን ዲያቆን ስዩም ማለት ነው እንዲህ አይነት ዲያቆን አይደለውም ብሎ ዋሽቶ ልክ ከውስጥ ከአካውንት አውጥተን በጌታ ኢየሱስ ክርስቶስ ታቻለ ኤርሚዬ ዲያቆን ስዩም አለ ታች
ኧረ ምን ያደርጋል? አይደለሁም ብሎ ዋሽቷል። ኤርሚያስ ቤት ይሄ ሰውዬ አይደለሁም ብሎ ዋሽቶ ልክ ፎቶን ሳወጣበት ዲያቆን አይደለም ማለት የሚያፍንበት ሰው ነው። አዎ ዲያቆን አይደለም ብሎ ሲል ዳግዬ ዲያቆን መሆኑን አውጣበት። ዋሸ። ኤርሚያስ መጽሐፍ ያሳትማል ብሎ አለ። ዋሸ። እዚህ ወገኖቹ ጋር ቁጭ ብሎ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል ጽሑፍ ጽፎ ዲያቆን ክርስቶፎሮስ ያዘው። ሲይዘው ዋሸ። ተለክፈዋል ዲያቆናቶቹ በውሸት። ይግባና እንደበረበት ኤርሚ አስገቡት። ቢንዬ አይሆንም እኮ የሚመጥንም ሰው አይደለም። እንትና ስዩም እኮ ይሻላል። አያስፈልግም። እነስማና ከዛ ከፈልጋችሁ አስገቡ፣ ካላስፈለጋችሁ አለማስገባት ትችላላችሁ። በዚህ ጉዳይ ይሄ ምንድን ነው? እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አዳነም። ያላችሁ ውሸቱን ይዩት። ዲያቆን ክርስቶፎሮስ እዚህ ጽፈሃል አለው፣ ኮሜንት ላይ ጽፈሃል። ያለ ማርያም አማላጅነት ዓለም አይድንም ብሎ ሲለው ዲያቆን ማነው ስዩም ደግሞ አልጻፍኩም አልተናገርኩም። ሌላ ቤት ደግሞ ያለ ማርያም አማላጅነት ዓለም አይድንም። ኦርቶዶክሳውያን በራሳችሁ መጽሐፍት በራሳችሁ አገልጋዮች እንዲህ ታፍራላችሁ። ውሸታሞች ናቸው። ካህናቱ አይታመኑም። ዲያቆናቱ ውሸታም፣ ደብተራዋ ውሸታም፣ ገድላት ድርሳናቱ ውሸታም። አንደኛው ዲያቆን ከአንደኛው ዲያቆን ጋር አይስማሙም። ያው ለዚህ የካደውን ያው ከኔ ጀምሮ ወደር ችግር የለውም። ባይዚ እንደዛም ባትል ምንድን ነው ሀሳብ አሁን እንደዛ ነው። እኔ እንግዲህ ኮሜንት ላይ ያየሁት ምናልባት አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን መሰከረበት። ዲያቆን ራስቻለሁ እንደሱ ብዬ ነው የጻፍኩት። ኮሜንት ላይ ያየሁት ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም። ባይዚ እንደዛም ባትል ምንድን ነው ሀሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይሄ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች። በዚህ ጉዳይ ይሄ ምንድን ነው? እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆን ያለ ድንግል ማርያም አማላጅነት ዓለም አዳነም። አያችሁት? እዚህ ወንድሙ ዲያቆን ክርስቶፎሮስ ጋር ሊቃውንት ቀለመወርቅ እነ ቀሲስ ዲበኩሉ ጋር የቤተክርስቲያኒቱ አገልጋዮች ባሉበት ጋር ያለ ማርያም አማላጅነት ዓለም አይድንም ብለህ የሚል ጽፈሃል። ኮሜንት ላይ አንብቤያለሁ። ተሳስቼ ነው ብሎ ሲለው እንደዛ አልኩ እንዴ አለ። ከዛስ በሌላ ፔጅ ላይ ነጠላውን ለብሶ ውሸቱን ተላብሶ ማነው ነጠላውን ለብሶ ውሸቱን ጎርሶ ያለ ማርያም አማላጅነት ዓለም አይድንም አለ። ይሄ ሰው ነው ኤርሚያስ መጽሐፍ ጽፎ ነው ምናምን ነገር ብሎ ሲል የነበረው። እኛ ቤት መጥቶ በክብር የምንቀበለው እንደው አመለሸጋ ነው ብያልኩት ሰው ማለት ነው። ግን ቆንጅዬ ውሸታም፣ የዲያቆን ውሸታም፣ መዝሙር ያሬድ የዲያቆን ውሸታም ሲዋሹ ለቀት የላቸውም። ምክንያቱም ኦርቶዶክስን አሁን የሚያድኗት በውሸት ነው። በጴንጤ ፊት ቀርበው መጽሐፍቶቻቸውን በመሞገት አይደለም። ብሉያት አዲስ ኪዳንን ገድላት ድርሳናትን ቀርበው በመነጋገር አይደለም። ቤተክርስቲያኒቱ በምትቀበላቸው መጽሐፍቶች ነው እናውራቸው ያልኳቸው። አንዳቸውም አይቆሙም አልኩ። አንዳቸውም አይቆሙም ማለት አይቆሙም ማለት ነው። ኦኬ አይቆሙም። የሚዋሹ ዲያቆናት አሏት በውሸት ለመደበቅ ማለት ነው። እኔ ለብቻ አይደለም የሚዋሸው ራሱ ዲያቆናቱ እርስ በርስ ይወሻሻሉ። ኦኬ ይወሻሻሉ። ኦኬ ጋይድ ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። ይሄው ዓለም የዳነው በማርያም አማላጅነት ነው ይላል። ይሄ ቆንጅዬ በቃ ጨዋ ማለት ነው። ጨዋ ማለት በቤተክርስቲያኒቱ ንግር ያልተማረ ማለት ነው። ቆንጅዬ ጨዋ መለሸጋ ብቻ ሳይሆን ጨዋ ብሎ የሚለው ቃል ያልተማረ ማለት ነው። እንደዚህ ዝም ብሎ ደናቁርት ቢጤ አይነት ነገር ብለው እንደሚሉት ማለት ነው። እርስ በርስ ድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። ወንድማችን ዲያቆን ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተም እንዴ? አሁን ይኸውልህ ይሄ ሁሉ ቀን የሚታወቀው ሰውን ዲስሪስፔክት በማድረግ ነው። ሲጀምር ቆንጅዬ ደብተራ መተተኛ የሆነ ሰው እንደሆነ አብሮ አደጎቹ አብረው የቀደሱ አብረው የሚያውቁት ሰዎች ይናገራሉ። ማለት ጠንቋይ ማለት ነው። በግ ምናምን ነገር ሲቀብር እንጂ አልታየው። እንደዛ አይነት ስራ ይሰራል። ዲስሪስፔክት ያደርጋል ሰው ማለት ነው።
እኔ ቀሲስ ዲበኩሉ ለአንተ ጥሪ ላድርግልህ ማለት ነው። ለእርሶ ጥሪ ላድርግ የቤተ ክህነት ስልጣኖትን እንዳለ አክብሬ ማለት ነው። እኔ እንደርሶ ግድም አደግ አይነት አይደለሁም። መልአከ ገነት ቀሲስ ዲበኩሉ በቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል ብሎ በሚለው እና በአዲስ ኪዳን ታቦት አለ ብሎ በሚለው ከኔ ጋር ዲቤት የሚያደርጉ ከሆነ ለካህን ለእርሶ ጥሪ ያቀርባለሁ። ዲቤት ነው ጥሪ ያቀርብኩት። ካህን ኖት አሐዱ አብ ቅዱስ ብለው የሚቀድሱት ታቦቱ ላይ ነው። ኦኬ አክሱም ጽዮን ህዳር 21 ቀን መጣ የተባለው ታቦት አለ። አክሊለ ነበር ይሄን ጥሪ ያቀረበልኝ። አክሊለ ጠርቶ መልሶ ሊቀበል አልቻለም። እኔ ኦፊሻል የዲቤት ጥሪ አድርጌልዎታለሁ። የሚቀበሉ ከሆነ ቤት መርጠው ልክ እንደነ ወንድማችን ቴዲ ቤት ማለት ነው ቴዲ ሐዋሳ ቤት ይሄን ጥሪ የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽኑ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እርሶ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሬን እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምሬያለሁ። ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። ተምረሃል ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናንቃድ ወናን የእመቤታችንን ምልጃ የሚያሳይ ጉባኤ ቃና ክርስቶስና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት አዳምጠህ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ ላይ የመበለት ወሬ ነው ያወራው። አይጠበቅም ካንተ የመበለት ወሬ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም። አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገር ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። እኔ ጋር ይቅርታ ስዩም ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት እንዳላስወርድ ገር ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ። እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም። ኦኬ፣ እዚህ ላይ ነው ያሉት። እዚህ ደረጃ ላይ ደርሰዋል። ኦኬ፣ ካህኑ ከዲያቆኑ፣ ድርሳኑ ከካህኑ አልተስማሙም። ድርሳኑ ከካህኑ አልተስማሙም። ካህኑ ከዲያቆኑ አልተስማሙም። ምንድን ነው የሚሻለው? ሻለውማ በጥብጡ ቀጥሏል ብሎ እንግዲህ እዚህ የተፈጠረውን እሳት ወደኛ ቤት ለመመለስ የሚሯሯጡ እዚሁ እኛ ጋር ያሉ አሉ።
አንዳችሁም እኔ ጋር ቴክስት እንዳታረጉ አንዳችሁም አልኳችሁ ስልኬ ላይ ስልካችሁን አንስታችሁ እንዳትደውሉ እንተዋወቃለን አንዳችሁም እንዲና እንደዛ ቀረም ብላችሁ ማለት ነው በለኮሳችሁ እሳት ራሳችሁ ተነዳላችሁ ከሚነዱ ጋር ማለት ነው ለምን ጭቅጭቅ ስለማልፈልግ ኦኬ እንደዚህ እየተተረማመሱ ነው ማለት ደግሞ ያላችሁ ክርስቶስ ከማርያም ባይወለድ ዓለም አይድንም ነበር አልኩ አለ ኦኬ ትክክል ነው በክርስቶስ ዓለም ስለዳነ ማለት ነው ዓለም ለመዳን ክርስቶስ መወለድ ነበረበት ከድንግል ማርያም ተወለደ ስለዚህ ዓለም የዳነው በማን ነው ማለት ነው በዚህ ንግግር በክርስቶስ ነው ማለት ነው በኋላ ቀጥሎ ደግሞ ይሄ ወዘልፈኒ ምን እንደሚል ተሰማዋለህ እዚሁ ማለት ነው እንግዲህ ሊቃውንቱና ካህናቱ ፊት ቀርቦ ማለት ነው ዲያቆን ነው አይሁት ከድንግል ማርያም ይቅርታ ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን እሷ አስታረቀችን ስለዚህ የቱ ጋር ነው እሷ ያስታረቀችን ሜዳ ላይ ባገኘው ካህናቱ አባቶችህ እንዳትገባ ከሱ ጋር ብለዋሉ ባገኘሁ ነበር ሜዳ ላይ እኔ ዛሬ ልናገር ዲያቆን ስዩም ባገኘሁ ነበር ሜዳ ላይ በተገናኘን ነበረ በአምላኬ በእግዚአብሔር ቃል ስለምደገፍ በአምላኬ በእግዚአብሔር መንፈስ ስለምደገፍ ባገኘሁ ነበር ማርያም ዓለምን አስታርቃለች ብሎ የሚለውን እውነት በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን መጽሐፍ ሁሉ እውነት ታደርግልኝ ነበር በራስ የቤተ ክርስቲያን መጽሐፍት ነው እኔ እንደው መጽሐፍ ቅዱስ ራሱ አላባክንም በራስ የቤተ ክርስቲያን መጽሐፍት እንዴት አፍረ ተሸማቀህ እንደምትወርድ በእውቀት ዓለም እያየ ነበረ ግን አንተው እንዳልከው ተረባርበው አትግባ ብለዋሉኝ አልክ ተረባርበው የሚረባረቡ ስልክ ደወሉ ዲያቆን ስዩም እባክህ አትግባ ባለፈው ሳምንት የደረሰውን አታውቅም እንዴ ያ ፈለገ የሚባል ተንቀሽቅሾ ሳንቲም ለቅማለው ብሎ ፎክሮ እናቱ የወለደችው አንድ ጴንጤ ፊት ይቆማል ብሎ ገብቶ የደረሰብንን ታውቃለህ እና አሁን ደግሞ አንተ እውነት ለመናገር አውቃቸዋለሁ ልጁን አትችለው እባክህ እንደው በወላዲተ አምላክ ይሁንብችን ቤተክርስቲያን እባካችሁ እንደው አታሰድቧት ወገኖች እኛ ራሱ ካህናቱ እኮ ረጅም ዘመን እኔው ራሴ እኮ መስክሬለታለሁ ብሏል ቀሲስ ዲበኩሉ እኔው ራሴ መስክሬለታለሁ ኤርሚያስ ማለት ገድላት ድርሳናቱን እኛ እንኳን እንደሱ አላነበብንም ሽልማት ይገባዋል ብዬ ከለታት ባንድ ቀን የተናገርኩት እኮ አለ እና እባክህ እንዳትገባ ከሱ ጋር ብለው ተረባርበው አድነውኛል ብለሃል አዎ ከነ ቀሚስህን ብትመጣ ቀሚስህን በእውቀት አውልቄ ወይ ነጠላህንም ቢሆን አስጠዬ በጌታ ሰላም እልክ ነበር ግን ተረባርበው አስጣሉ ቀሲስ ዲበኩሉ እርሶንም ተረባርበው እንዳያስጥሉት የዲቤት ጥሪ ለመላከ ገነት ቀሲስ ዲበኩሉ በላይ የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የዛሬ 3000 ዓመት ከሰለሞን ልጅ በኩል መጥቶ ኢትዮጵያ አክሱም ጽዮን ማርያም አለ ብላችሁ ህዳር 21 ቀን የምታከብሩት ህዳር 21 ቀን የመከበሪያው ምክንያት የሆነውና ስለዚህ በዛ አስተምሮትና ታቦት ብላችሁ ብትሉት አሁን እርሶ ቅዳሴ የሚቀድሱበት ተሸክመውቱም የሚወጡት በሱ ሁሉ ጭምር በሁለቱም የቀደመውን ኪዳን ወደ ኢትዮጵያ አምጥተናል ብላችሁ ስላላችሁ አክሱም አለ ብላችሁ ስላላችሁ የእናንተ ታሪክ ስለሆነ ኢትዮጵያውያን ባያዩትም ዓለም ባያዩም 3000 ዓመት ግን ህዝብ ላይ ስትዋሹ ነው የኖራችሁት ወይስ እውነት ስትናገሩ ነው የኖራችሁት ከኔ ጋራ ስለተሰቀለው ስለ ጌታ ስለ ኢየሱስ ክርስቶስ እለምናለሁ 1100 ሰው እየሰማ ለመላእከ ገነት ቀሲስ ዲበኩሉ በላይ ጥሬን እንዲቀበሉ ጥሪ አድርጌለታለሁ የዲቤት ጥሪ ማለት ነው የቃል ኪዳኑ ታቦት ኢትዮጵያ ውስጥ ነው ያለው ወይስ አይደለም ታቦት በአዲስ ኪዳን መጽሐፍ ቅዱሳዊ ነው አይደለም ከኔ ጋራ ይሄው ጥሪ አቅርቤያለሁኝ ምላሾትን ባገኘው 24 ሰዓት ባልሞላ ውስጥ የቀጠሩት ቤት እርሶ የወሰኑት ቤት ላይ ልገናኝ ፍቃደኛ ነኝ እርሶንም ተረባርበው እባክዎት አባታችን እባክዎት ከዚህ ሰው ጋር አይግቡ ያው ቤተክርስቲያን ስለሚሳደብላችሁ ትላላችሁ እኔ ቤተክርስቲያን አልተሳደብኩም የሰደቧችሁ ራሳችሁ መጽሐፍቶች ናቸው እና እርሶንም ተረባርበው ከአሜሪካ እስከ አውሮፓ ተደዋውለው እንዳያስቆሙት በጌታችን በኢየሱስ ክርስቶስ ስም ለምነውታለሁ
ጥሪ እንደሚቀበሉ እንደ አባት አክብረው ካህን እንደመሆኑ መጠን መተው የሚሸከሙትን ታቦትና የሚቀድሱበትን ታቦት እኔም የማውቀው ታቦት ዲያቆን አያይም ነው ብላችሁ አይደል ያላችሁት? አይቼዋለሁ። እኔ አይቼዋለሁ። እንኳን ያደለውም ሌባ ሁሉ እየሰረቀ ፖሊስ ጣቢያ እንደ ያለው በእንግሊዝ ሀገር በተለያዩ ሀገራት ላይ እኮ ተሰርቆ ወደ እኮ እንትን መጋዘን ውስጥ እኮ አቧራ እየጠጣ ነው። እና እሱን ታቦት እንዳለና እንደሌለ እውነት መሆኑን አለመሆኑን ከኔ ጋር አሁን ወደ ካህናቱ ጥሪ አቅርቤያለሁ። እግዚአብሔር ይስጥልን። ቀሲስ ይሄንን ድምጽ ሰምተው ምላሽ እንደሚሰጡኝ ተስፋ አደርጋለሁ። ይሄን ጥሪ የተቀበሉ ቀን አንድ ጴንጤ እንዳይቀር የተኛን ሁሉ ቀስቅሱ። የሞተን አንቁ ብያለሁ። የተኛ ካለ ሁሉ በዚያን ቀን እንቅልፍ የሚወስደው ሁሉ በሰባቱም ክፍለ ዓለማት ላይ የሚሰማን ጴንጤ ቀስቅሱት። ኦርቶዶክሳውያንም ቀስቅሷቸው። ያ ዲቤት ጥሪ ይሄን የዲቤቱን ጥሪ ቀሲስ በተቀበሉ ቀን እንዱ በርቀት ሆነው ቀለሜ ብለው አይደለም ይመጣሉ፣ ያወራሉ። እኔ ፊት እኔም አወራለሁ። የእንደ ቤተክርስቲያን አባት አክብሬዎት አወራለሁ። ከነመስቀሎት ጭምርኑ ስዕላትም በዙሪያዎት አድርጉ ትንሽ እርዳታ እንዲሰጡት። አንዳንዶቹ ስዕል ምክንያቱም ስለሚናገሩ መረጃ ሊሰጡት ይችላሉ። ቀሲስዬ ይሄንን እፈልገዋለሁ። ቴንኪው። ወደ ጉዳያችን እንመለስ። ማስታረቅ ደግሞ ማዳን ነው። እኛ በማስታረቁ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት አይድንም የሚል ነገር አላልኩም እኔ። በሩኬ ተከተላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ ጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለህ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት? አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት። ምናልባት ከሰሩ ያላችሁ ታግዙ። እሺ ምንድነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድነው ሐሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆናም ያለ ድንግል ማርያም አማላጅነት ዓለም አዳነም። ታችሁ ዲያቆኑ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይላል። እዚህ ካህናቱና ሊቃውንቱ ዲያቆናቱ ፊት ሲሆን ኧረ አላልኩም፣ በፍጹም አልወጣኝም። እንዴ ጽፋል ስለው ዲያቆን ክርስቶፎሮስ ጽፋል ኮሜንት ላይ ቅድም ብሎ ሲል ኧረ እኔ አልጻፍኩም ጻፍኩ እንዴ በፍጹም አለ። this is orthodox ጉልላታችሁን የመታው የሰራዊት ጌታ እግዚአብሔር ውሸትን ይዛችሁ እንኳን ከኛ ጋር ትስማሙ እርስ በርስ አትስማሙ። የውሸት ድንኳን ይፈርሳል። የውሸት ካስማው ይነቀላል። ጴንጤ ቤት ቢሆን አትድኑ። የጴንጤ ውሸት ላይ ከቆመ ካስማውን እንነቅለዋለን። እኔው ራሴ ያቋልኩ ጴንጤ ስለሆንኩኝ ውሸት ታቅፈን የምንኖርበት ምክንያት የለም። ካላምጥ የለም። እስቲ የሙሉ ወንጌል ፓስተሮች ውሸት ጽፈው እስኪ ያድናሉ። እነሱ እንነቅልላቸዋለን በእግዚአብሔር ቃል ማለት ነው። መሰረ ክርስቶስ ውሸት ጽፋ እስኪ ይጸድቅላታል። እንነቅለዋለን እኛው ራሳችን እኮ አልኩ። እኔ ወዳ ጊዜውን ዞርበታለን። መረጃ አምጣይ ተጻፈ ማለት ነው። እስቲ እንትና ፓስተር የሚባሉ እንትና 30 ዓመት ሙሉ አገልግለው አረፉ እና የሳቸው መቃብር እግዚአብሔር ለመዳኛ ሰጠን ቤዛ ሰጠን ብለው እስኪ አንድ ፓስተር መቃብር እንትን ቤዛ ነው ብላ ተጻፍ ቃለ ሕይወት። ያኔ ጉድ ይፈላል እኛው ቤት ማለት ነው። በራሳችን ላይ የጨከን ሰዎች መሆናችን እንድታውቁ እንወዳለን። ሲጀምር እንዲህ አይነት አርቲ ቡርቲ ሙሉ ወንጌልም ቃለ ሕይወትም መሰረ ክርስቶስም አይጽፉም። የለም የውሸት ድንኳን ይጋደማል አልኩ። ዮናታን እንዳየው ማለት ያ ፍልስጤማውያን እንዳዩት በሌሊት በል ማለት አንድ የገብስን ጎቻትን ከባሎ መታው ብሎ እንዳለ ማለት ነው። እንመታዋለን በእግዚአብሔር ቃል እውነት። የውሸት ድንኳን ይነቀላል። የውሸት ድንኳን ይጋደማል። እንኳን ከኛ ጋር ተነጋግራችሁ ልትግባቡ እርስ በርስ አላግባባችሁም። በማርያም አማላጅነት ዓለም አይድንም ይላል ለብቻው ሲሆን፣ ካህናቱ ፊት ሲሆን እኔ አይድንም አልኩ እንዴ አላልኩም እኮ ይላል። ብለሃል አላልኩም ብለሃል አላልኩም። ይሄኛው ዲያቆን ስዩም አላልኩም። ይሄኛው ብለሃል አይቶ ማለት ነው። ክርስቶፎሮስ አይቷል የጻፈው እንዳየው ለማሳየት በንግግሩ ገለጠው እኮ ይሄኛው
ምንድነው የገባባችሁ? ለምንድነው ለእግዚአብሔር ቃል እውነት ማትሸነፉት? ለምንድነው ኦርቶዶክስ ተዋህዶ ታድሶን የጠላችሁበት ምክንያት? ለምንድነው? በአስማት ሞከራችሁ ኤርሚያስ ልታስቆሙት አልቻላችሁም። እና ስም በማጥፋት ዲስሪስፔክት በማድረግ ማለት ነው። መልአከ ገነት ቀሲስ ዲበኩሉ ገድል ድርሳናትን አያስፈልግም ብለውታል። ቀሲስ ማነው ዲያቆን ስዩም ቀደም ሲናገሩ አልፈልግም ብለዋል። ጥሩ ነው፣ ይበሉት በጄ ነው ይበሉት። ይቀጥሉ ቀሲስዬ። እነዚህን መጽሐፍቶች እንዳትቀበሏቸው፣ ወስኑባቸው፣ ጨክኑባቸው። ባለጌ ልጆች ናቸው፣ አዋልድ ናቸው ብላችኋል። ባለጌ ልጆች ወላጃቸውን መጽሐፍ ቅዱስን የሚሳደቡ እግዚአብሔርን የሚሳደቡ ባለጌ ልጆች፣ ስዳደግ ልጆች፣ የመጽሐፍ ቅዱስ ልጆች ናቸው። አዋልድ ማለት ልጆች ናቸው አይደል ተባለው? ባለጌ ልጆች አምላካችን እግዚአብሔርን እንዴት ያርጉ እንደሚሳደቡ አይሳይተናል። ባለጌ ጋጦጥ ስርዓት አልባ የሆኑ ልጆች ናቸው። አንብቤ እነዚህ ልጆች እኔ ልቆነጠጣቸው ይገባል። ቀሲስ አይመስሎትም? ባለጌ ልጅ ይቆነጠጣል። እንደውም ይበል የሚያሰኘው በእንደርሱ አይነት አባት ነበር፣ በአባት ነበር ልጅ መቆንጠጥ ያለበት። እንደርሱ አይነት አባት ዝም ያሉ ይቆነጠጣሉ። የኤሊ ልጆች ምናምንቴዎች ነበሩ ይላል። እግዚአብሔርን አያውቁም ነበር ይላል። ካህናቸው ያጥናሉ፣ ግን እግዚአብሔርን አያውቁ። ኤሊ ዝም አለ። እንዴ ፊናንስ አፍኒን ነውር አይደለም እንዴ አንተ ባለጌ ምናምን ነገር ብለው አሉ። ብልግና ነበር ሲደረግ የነበረው በሴሎ። የሳሙኤል አምላክ እግዚአብሔር ይፋረደኝ ስሎት እና አንተ እርምጥምጥ ባለጌ እንዴት ታደርጋለህ? ፊናንስ እንዴት ታደርጋለህ? አፍኒን ነውር አይደለም እንዴ? ባልጠፋ ሴት ደግሞ እዚህ መገናኛው ድንኳን ጋር ነው እንደዚህ የምትማግጡት? እዛው ቤተ መቅደስ ውስጥ ነበረ የግብረ ሥጋ ግንኙነት ሴክስ ያደርጉ የነበሩት የኤሊ ልጆች፣ የካህኑ የኤሊ ልጆች። ሳሙኤል እስኪወለድ ድረስ ቤቱን ሲያገሙት ነበር። ኤሊ ዝም ቢል ባይገስጽ እነዛ ባለጌ ልጆቹን እግዚአብሔር በአንድ ቀን ሊቀጣ እግዚአብሔር ቁጣ አልኩ በእነሱና እነሱን በመሰል ባለጌ እስራኤላውያን ምክንያት የእስራኤልን ቤት እግዚአብሔር በፍልስጤማውያን ፊት ሰበራቸው። አቤኔዘር ብለው ቢሉ ድንጋይ አለት ሳይ ሄደው ቢደበቁ እናንተ ፍልስጤማውያን እጆቻችሁን አበርቱ ብሎ አላቸው እግዚአብሔር። ይዛንቀ ኦኬ የእስራኤል አምላክ ቅዱስ እግዚአብሔር ታቦት ሄደው ሲያመጡ ነጠቋቸው ብሎ አለ እግዚአብሔር። ፍልስጤማውያን ታቦት በማምጣት አይደለም ነውርህን እንደምንድነው ሽንፈት ድልን የምታገኘው በእስራኤል አምላክ ፊት የጎበዛዝቱ ኃጢአት የበዛች ነበር። ግልሙትናቸውና መተታቸው ጥንቆላቸውና ምንዝርናቸው ጫፍ ደርሶ ነበር። ኦኬ እግዚአብሔር ሲነሳ ካህናቱ ከነታቦቱ ተላልፈው እንዲሰጡ አደረገ። ካህናቱን ከነታቦቱ በጠላቶቻቸው በፍልስጤማውያን እጅ ተላልፈው የአባቶች አምላክ ተላልፈው እንዲሰጡ አደረገ። ኦኬ ሁለቱ የኤሊ ልጆች አፍኒና ፊናንስ ምንም እንዳላደረገ አፋቸውን ጠራርገው ያደረጉበትን እንትናቸውን ይታጠቡበት አይታጠቡ እንኳን አይታወቅም። ከነሚርመጠመጡበት ኃጢአታቸው ለፍልስጤማውያን እንዲሞቱ አደረጋቸው፣ ገደላቸው ማለት ነው። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው እግዚአብሔር። አልገስጽም ብሎ ያለ ኤሊንስ በዚያኑ ቀን የልጆቹን ሞት መርዶ ሲሰማ ከተቀመጠበት ወንበር ላይ ተደፍቶ አንገቱ ተቆልሙሞ እንዲሞት አደረገው እግዚአብሔር። ጻድቅ ነው ንጉሴ። አታመልጡም እናንተም አታመልጡ። እነዚህን መጽሐፍት አንገስጽም ብላችኋል አይደል? እነዚህን ባለጌ መጽሐፍቶች እግዚአብሔርን የሚሳደቡ ባለጌ መጽሐፍቶች፣ የሥላሴን መንግስት የሚሳደቡ ባለጌ መጽሐፍቶች
ለሚጠይቀኝ ሁሉ መልስ አለኝ። ባለጌ ነውረኛ መጽሐፍቶች አምላኬን እንዴት እንዳበሻቀጡት ቅድም አሳይቻችኋለሁ። ባለጌ መጽሐፍቶች፣ የሥላሴን መንበር የሚሳደቡ ነውረኛ መጽሐፍቶች ለሚጠይቀኝ ሁሉ መልስ አለኝ እኮ ነው ብዬ የምልህ። ነውረኛ የነቀነቃችሁት የሥላሴን መንበር ነው አይደል? እደፋላችኋለሁ እነዚህን በአፍጢማቸው ከነመኖሩም ጭምር የማይታወቅ ይሄ ሰውዬ ብላችሁ ያላችሁትን በአፍጢሙ ተረቱን እደፋዋለሁ እዚህ ዓለም አደባባይ ላይ በመረጃ ይኸው መጽሐፍ ታስቀምጪ ግዕዝ ከአማርኛ እያሳየው የቤተ ክርስቲያኒቱ መጽሐፍት ነው ብላችሁ ያላችሁት ከነማህተሙ ጭምር ያለበት አንድ ቄስ እዚህ ዝር የሚል የለም። አንድ ዲያቆን ጥግ ነው ማስይዘህ ዳር ያዝ ብያለሁ። ዳር አስይዛለሁ። አዎ ጭቅጭቅ፣ ክርክር፣ ድብድብ ብያለሁ። እንደዚህ ብሎ ነገር የለም። አሁን ወንድምዬ የምን ብያለሁ ነው ብያለሁ። እንደ ወላዲት አምላክ የሚባል ነገር የለም። ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር የቅቤ ገበያ እኮ ነው። የቅቤ ገበያ መርካቶ ቅቤ ተራ ምናምን ነገር ቦምብ ተራ ምናምን ጭድ ተራ የሚባለው አለ አይደል? ዲያቆኑ ከካህኑ አለስማማ ብሏል። በምን እነዚህ መጽሐፍቶች ሊያጸድቁ አትሸፍኗቸውም። የሰራዊት ጌታ እግዚአብሔር ልጅ ምስክር ነው። ከማደሪያው ተነስቷል። እምነግርህ ቀልድ መስሎ ከሆነ እያፈራችሁ እየተሸማቀቃችሁ አንገት እየደፋችሁ እርስ በርስ እየተባላችሁ እየተናጫችሁ ትኖራላችሁ። ህዝቤ ኦርቶዶክሳውያን፣ እኔ ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ህዝቡ የክርስቶስ ነው። ቤተክርስቲያኒቱን ከመጥላት አይደለም። እንደነኛ አይነት አገልጋዮች ናቸው ህዝቡ ላይ ቁማር የሚጮቱት። ከነሱ መካከል ነው የወጣሁት። እነሱ ባያቆኝም እኔም እንደነኝ ዲያቆን ነበርኩኝ። ኦኬ አሁን ላይ ብራዘር አንተ ጥግ ይዘህ ፈንድሻን ይዘህ ቡናን እየጠጣህ ግራ ቀኝ እርስ በርስ እንደሚባባሉት ኤርሚያስስ ምንድነው ብሎ የሚለው ዳጊስ ምን እየጨመረ ነው ያለው? እዩ፣ ስሙ፣ አስተውል። የቅቤ ገበያ እንዳልኩ በቃ ጫጫታ። ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛን በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት ውሸት ነው። አሁን እነሱም አልተስማሙም። ውሸት ነው። ማርያም አስታርቃ ዓለምን አላዳነችም፣ ልታድንም አትችልም። ማዳን የማርያም ነው ብሎ የሚል መጽሐፍ ቅዱስ ላይ የለም። የደብተራ ልብ ወለድ ወሬ ነው። ማርያም የጌታዬ እናት ማንንም በባለፉት ትውልዶችም ማንንም አላዳነችም፣ አሁንም አታድንም፣ ለሚመጣውም ዘመን አታድንም። ማዳን የእግዚአብሔር እንጂ ማዳን የበጉ ከእሷ የተወለደው የክርስቶስ እንጂ የእሷ አይደለም። እሷ ራሷ መዳን ስለሚያስፈልጋት የዳነችው በልጇ ነው። አጭርና ግልጽ። አይድንም የሚል ነገር አላልኩም እኔ። ብሩኬ ትቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው ትዝ ካለ ተሳስቻለሁ? እንደሱ ብዬ ነው የጻፍኩት። አሁን እንደዛ ነው እንግዲህ ኮሜንት ላይ ያየሁት። ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሐሳብ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይሄ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። አያ እዚህ ሲጠይቁት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህም ጋር የተቀመጠው ዲያቆን ስዩም ነው። ወይት እዚህ ጋር የተቀመጠው ዲያቆን ስዩም ነው። እዚህ ጋር የተደመጠው ዲያቆን ስዩም ነው። አንዱ ሰው ነው በሁለት ጊዜ የተቀመጠው። እዚህ ከካህናቱ ፊት፣ እዚህ ለብቻው ሲሆን ያለ ማርያም አማላጅነት ዓለም አይድንም ይልላል። እዚህ ደግሞ ሲሆን ዓለም ማርያም አማላጅነት ዓለም አይድንም ብሎ የሚለውን ኮሜንት ጻፈና ብለሃል ብሎ ሲለው አላልኩም። ማነው ኡቲ የምትባለዋን ሙስሊም ናት። እሷ እዛ ታስቀምጠዋለች። እሷ ቤት ነው የማገኘው። ጥሩ አርጋ ፎሎ አርጓት ከቻላችሁ በእውነት
እነ ቤካም አሉ እና አጋፔም አሉ የኛ ወንድሞች እዛም ያስቀምጡታል። ግን ሰሞኑን ሰንፈዋል። ቤካም ይኸው እዚህ ያለ ሰንፈዋል። አጋፔም አይ ቲንክ ስራ የተሆነ ነው ይመስለኝ፣ እረፍት የወጡ ነው ይመስለኝ። ማለት ጭቅጭቁም ሲበዛባቸው የትኛውን ለጥፎ የትኛውን ይተውታል። እነሱንም ፎሎ አድርጓቸው አጋፔንና ቤኪን ማለት ነው። ሌሎችም አሉ ግን እንትን ስማችሁን እንዳንይዘው እንዴት በብዕር ስም ምናምን ነገር ሆነ። በቃ አልያዝ ነው የምስሩ መላከ ገነት ምን ተሻለ? መላከ ሲኦል አይነት እኮ ሊሆን እኮ ነው ስም መላከ ገነት። እዚህ ግን ያለው ትርምስ መላከ ሲኦል እኮ ይመስለው። እርሶ ገድል አይቀበሉ ወደ ማለት መጥተዋል ይመስለኛል ዲያቆን ስዩም እንዳለ። እሱ ደግሞ እርሱን ቅኔ ይጠይቁታል ምን ተምረዋል ብሎ። ህዝቡ እኮ ግራ ተጋባ። ቀሲስዬ እረፍት አጣ እኮ ህዝቡ። በዓለም ያለው ኦርቶዶክሳውያን እኮ ግራ ተጋባ። የኔ ሞዴሬተሮች እዩዋቸው ታች ሁሉ ኮሜንት ቢያይም ይተዋሉ። እነሱ ቤት ክፉ ሲጻፍ ዝም አይሉም። እኛ ቤት ግን ክፉ ሲጻፍ አሁን ገስት ላይ ያሉ በሙሉ ዜድ፣ ሰላም፣ ዳግሻም፣ ቢኒም፣ ቢኒያውም፣ እብራዊትም ሞዴሬተሮች ናቸው። ጨጭ 10 ጊዜ እስኪጽፉ ድረስ ዝም ይሏቸዋል። እኛም እኮ እንደ ጭቅጭቁ ደከመን እኮ። this is ፕሮቴስታንት በእውነት this is ፕሮቴስታንት እንደነቢካ ደናጋፕ ደከመን እኮ እኛም በጣም ደከመኝ ዛሬ። ግን ኤርሚዬ ቆይ እኔ ያልገባኝ ነገር ምን በምን ተስማሙ? ያለ ማርያም አማላጅነት ማትድን በምን ተስማሙ ወይስ በየትኛው? አሁን እኮ ምዕመኑ እኮ ግራ ተጋብቷል። የትኛው ነው ትክክል? ቄስ ዲበኩሉ ናቸው? ስዩም ነው ትክክል? አሁን እኮ እንደ ስዩም የሚያምን እኮ ብዙ ህዝብ አለ። የስዩም ብቻ አስተሳሰብ አይደለም። የትኛው ነው ትክክል እኮ? አሁን እኮ አንድ ነን ይሉሃል። ይሄ እኮ በጣም መሰረታዊ ነገር ነው እኮ እነሱ ቤት እኮ በጣም መሰረታዊ ነው። እና በዚህ መሰረታዊ ነገር ካልተግባቡ በሜሮሎጂ የማይግባቡ ከሆነ በምንድን ነው የሚግባቡት? እና መልሱ ምንድን ነው? መጨረሻውን ለመስማት ይችላል። በምን ተስማ አናሸነፈ? እሺ እዚህ ጋር አርዕስቱ ምን ነበር የለጠፍነው? ዳጊ ወይ አርዕስቱ ምን ብለህ ነበር የለጠፍነው? ቆይ ጠይቃለሁ ቢኒዬ። የማናቸው አስተምሮ ነው ትክክል? የካህኑ ወይ የድርሳኑ ብለናል አይደል? ቪዲዮ አሳየን። ቪዲዮ ቀሲስ ዲበኩሉ የሚያወሩት ሌላ፣ ድርሳናቱ የሚናገሩት ሌላ ሆኖ ተገኘ። አሳይን በመረጃ ማለት። አሁን ደግሞ ከሱ ትንሽ እንትን እረፍት ሳናረግ ሻይ ሳንጠጣ ውሃም ሳንጠጣ ሌላ ትኩሳት ውሁቲ የምትባለው እህት ለጠፈችልን ደግሞ ማለት ነው። እሷ መለጠፍ ስራዋ እያገናኘ ተለጥፋለች። አሁን ደግሞ እዚህ ቆይ ድርሳናቱ ከካህናቱ የሚያወሩት አንድ አይደለም። አሁን ደግሞ ዲያቆናቱ ከካህናቱ የሚያወሩት አንድ አይደለም። እማማ ዝናሽ የመንግስት ያለህ ብለው ያሉት እንደዚህ አይነት አጣብቂኝ ውስጥ ገብተው ይመስለኛል። እኛ አሁን የማን ያለህ ብለን እንበል? የጳጳሲያት አለህ፣ የጳጳስ ያለህ፣ የሊቃውንት ያለህ ብለን እንዳልን ይኸው ሊቃውንት ቀለሜ እዚህ ቁጭ ብለዋል። ቀለመ ወርቅ ማለት ነው። ቀለሜ ብለው የሚሉት የእሳቸውንም ጭምር ስለሆነ ማለት ነው። ሊቃውንት ቀለሜም እዚህ ቁጭ ብለዋል። እሳቸውም ጭጭ ብለው ቆይ መላከ ገነት ይላሉ እንጂ ምንም የገነት ኑሮ አይደለም እዚህ የሚሰማው ነገር። ትንሽ እንኳን እንደስሙ እንኳን አይተረከኩለት። እኔ በሱ ዙሪያ ኤርሚዬ ከማጋዲብ እዛው ቤት እኮ ቀለም ወርቅ የሚባሉ ሰውዬ እኮ አሉ። ስለማን ነው እዚህ ቁጭ ብለው ሊቃውንት ቀለም ወርቅ እኮ ምንድነው? ግራ አጋቡና ቀለሜ እያሉ ይሸራድዳሉ። ይሄም ካህን ይሄም ካህን እርስ በርስ ማለት ነው። ቀለሜ ደግሞ መልስ አይሰጡም። ካህኑን ይወርፈዋል ማለት ነው። ይሰድበዋል። ቀስ እያሉ እዛው በመርፌ ያው እዛ ቤት እኮ ሲነጋገሩ በእንትን ነው እንደዚህ ዝም ብሎ በፊት ለፊት እንደ ደጋበግ ፊት ለፊት አይዋጉም። እንደ ቄስ እኮ ተንኮለኛ እኮ የለም በምድር ላይ እዚህ ፕላኔት ላይ ተንኮለኛ። ጥያቄ ይመለስልኝ ያዘው። እኔ ጥያቄ አለኝ። ካልሆነ ሄደህ ሊቃውንት ቀለሜ ጋር ጠይቅ። እሺ ምንድነው እንትን
ቆይ አሁን ዲያቆን ነው ትክክል ወይንስ ዲበኩሉ የቤተ ክርስቲያኒቱንም አንዳንድ አስተማሪዎች አይቀበሉ? ምክንያቱም እኔ አሁን ያለ ማርያም አማላጅነት ዓለም አትድንም የሚለውን ከዲያቆኑ ብቻ አይደለም የሰማሁት፣ አውደ ምሕረት ላይ ከጳጳሳቶቹ ሰምቻለሁ። ስለዚህ አሁን ምን ዲበኩሉ ጳጳሳቱን የሚቃወማል ነው ዲያቆኑን ብቻ አይደለም? ወይንስ ቤተክርስቲያኒቱን በቃ ታላቅ የሆነ ቡጥቡጥ ላይ ናቸው? ለማጋነን አይደለም፣ ትርምስምሳቸውን የወጣው እኔ ወደ መጨረሻ ላይ በኮሜንት ደረጃ እንኳን ይሄ ሐሳብ የሚያስነቅፍ ሆነ። በኮሜንት አይደለም በትምህርት በኮሜንት እንኳን ያለ ማርያም አማላጅነት ዓለም አይድን የሚለው የሚያስነቅፍ ሆነ። ዲያቆን ሲጽፈው እንኳን ያስነቅፋል አይደለም? መጨረሻው ይሄ ሆነ። ልክ ነው፣ ልክ ነው። በጽሁፍ ሁሉ ነው የሚጠባበቁት፣ እንኳን በንግግር እሱ ይታያል። እርሶ ነዎት ያሉት መልአከ ገነት፣ እርሶ ነዎት ገድልን የካዱት፣ እርሶ ነዎት እኔ አልካድኩም እያለ ነው ልጁ። ይሄን መጽሐፍ ነውር ድረስ ማለት ነው። ይሄን መጽሐፍ በዲያቆን ደረጃ እንኳን የሚከለከል ሆነ አይደለም ማስተማር ማለት ነው። ልክ ነው፣ ልክ ነው። ያው መስቀሉ እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አይደል? መውለድና ማማለድ አንድ ነው። የኛ ጥያቄ ዳጊ ጥያቄ በቀሲስ ለዲያቆኑ ቀረበ። ጥያቄያችን በቀሲሱ እኛም ስንጠይቅ የነበረው ይሄንን ነው። ያውቃሉ እኮ ልባቸው እኮ ያውቃል። ማርያም ጌታችን ስለወለደች አማላጅች እንዴ? በመውለድ ነው እንዴ? ምልጃ በመለመንና በመጸለይ መስሎኝ። እሱ ከሆነ ደግሞ በውዳሴ ማርያም አንድምታ ትርጓሜ ላይ ሊቃውንቱ አትለምንም ብለዋል። ሌላም ነገር ፈረሰ እንጂ መውለዷ ቤዛዊት ተብላለች አይደል? ለምን ነው ቤዛዊት ዓለም ያሏት? ወለደች ነው። ስለዚህ አማላጅነት ከፈረሰ በመውለድ አማላጅነት የማይገኝ ከሆነ ቤዛነትም በመውለድ አይገኝም ማለት ነው። አይገኝም። አንዱን ጥሎ አንዱን እንጠልጥሎ አይቻልም ነው። ያ የለም እመቤታችን ምልጃዋን ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስዕል ወናንቃድ ባይቆረጥችን ክፍል ብሰማ ደስ ባለኝ ነበር። የእመቤታችንን ምልጃ የሚያሳይ ጉባኤ ቃና ስጡትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ቆይ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ኤርሚዬ እንዴት ዋላችሁ? ሰላማችሁ ይብዛ። ቀርተዋል። ሙሉ በሙሉ ሙሉ ለሙሉ ቀድቼዋለሁ። እምቢ አለኝ እየላኩልህ ግን አንዱን ይኸውልህ እሱ እዛ ሲያፋጥጡት አላልኩም ያለበትን ልኬልሃለሁ። ኤርሚሻ የዓለም ድንግል ማርያም አማላጅነት ዓለም አይድንም ያለውን በአሁን በእንትን በዋትሳፕ ልኬልሃለሁ ሙሉውን። እሱ ዳውንሎድ አድርጌው ነበር። ያሬድ መዝሙር ያሬድ አጥፋው አለው። አጥፋው ሲለው እኔ ቀድሜ እሱ ሳያጠፋው በፊት ዳውንሎድ አደረኩት እና ልኬልሃለሁ። እሱን ልኬልሃለሁ። ይሄኛውን ግን ላሰማህ ከፍ ካረከኝ ማድረግ እችላለሁ። ይኸው ስራ ላይ ስለሆንኩኝ ይቅርታ በጣም እወጣለሁኝ። እንደው በቃ በዚህ እንኳን አገልግዬ ልውጣ ብዬ ነው። እሺ እሺ ከዚህ ካልቻሉ በቃ ይተውት። ቀጥሉ። ክርስቶፎሮስ ወይንም ከአንዳችሁ ጋር ሊቀ ሊቃውንት ማቆም አሉ፣ መምህራን ማቆም አሉ። ቀጥሉ። ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ እንዳለ የመበለጥ ወሬ ነው ያወራው። አይጠበቅም ካንተ ሲሪየስሊ። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም።
አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ዓመት በኋላ ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ወይ እንዳላስወርድ ገር ላያስፈልግም ያሉት እርሶ ነው። እኔ እርሶን ለመናገር ስዩም የቆይ እኔ ጋር ቀልድ የለም። እኔ ጋር እሺ ሊከሪካው ወረመናገለት ይቀርታ ስዩም ባይወርድ ጥሩ ነበረ። መምህር አመረ ልጁን የጨፈጨፈበት ነው። ይሄኛው የመምህር አመረ ነው። ይሄኛው ስለመወለዱ ብዙ ነገር አለ። ሊቀ ሊቃውንት መወለዱን በብዛት ስትለመታ ይሄኛው የሊቀ ሊቃውንት ቀለም ወርቅ ነው እና የቀሲስ ዲበኩሉ ሲጨፈጭፉት ነው። ይሄኛው ሶስተኛው ደግሞ አለኝ የሚገርም። ይሄ ደግሞ ምክንያት አይደለም የሚለውን መግለጽ ይሄ ደግሞ እንትና ታላቁና መዝሙር ያሬድና ታላቁ የጨፈጨፉት ነው። ልጁን እንዳትገባ ከዚህ በኋላ አሉት። ልጁ ዛሬ መቼም ዛሬ ከቀጠለ ልጁ እኔ በእርግጠኝነት የምነግርህ በጣም አጥንተ ብርቱ ልጅ መሆን አለበት። አጥንተ ብርቱ የሚቀጥል አይመስልም ልጁ። ስለዚህ ልላክልህ የተወሰኑት በቃ እሱ ልሞክረው። ግን የዋሸበትን ግን ልኬልሃለሁ፣ አሳየው ኤርሚዬ። የዋሸበትን አሳይቻለሁ። ዘዲ እስከ መጨረሻ ከተከታተልክ ኦርቶዶክሳውያኖች ከታች አሁን መልሱን ይፈልጋሉ። ያለ ማርያም አማላጅነት ዓለም አይድንም የሚለው ቡድን ያሸነፈው ወይስ ያው አንድነን ይላሉ? እንግዲህ አንተ ታውቃቸዋለህ። ይሄው ሰማሁን አስተውልኛል። ዘዲ አንድነታቸውን እስኪ ስሙት። ያው እንግዲህ ያለ ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ እላለሁ፣ ያለ ድንግል ማርያም አማላጅነት ዓለም አልዳንም። ማርያም ክርስቶስን ስትወልደው አማልዳናለች። አያችሁ፣ ይሄ መልጃ ማለት ነው። ጥቅስ የለም። ጥቅስ እዛ ቤት አትጠይቁ። ዝም ብለህ ቃለ ሕይወት ያሰማልን አባታችን ዲያቆንዬ እንደዚህ የሚባለው ጥቅስ የለም፣ አይኖርም። አሁን መረጃ ዋቢ ጥቅስ አይጠቅስም። ቢጠቅስም ማጣም ሆኖ እስካሁን አልጠቀሰም። ልብ በሉ፣ ስሙት። ኦኬ፣ ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። የምን ክብር ለእግዚአብሔር ማለት ነው? ክብር ለእግዚአብሔር ማለት አቁሙ። ክብር ለድንግል ማርያም እያላችሁ በሉ። መጽሐፍ ውስጥ ባይጻፍም እሷ ታማልዳለች ብላችሁ በሉ። ስትወልደው ነው ያማለደችው። ስትወልደው በሞቱ አይደለም። በኦርቶዶክስ እንደዚህ የለም። በሞቱ ሳይሆን ስትወልደው ነው ገና ዓለም የታረቀው። የአስታራቂው እሷ ናት። ከእሷ የተወለደው አስታራቂ አይደለም ነው የሚሉህ። ይሄን ተረታም ትውልድ እኮ አልኩ ባገኘሁ ነበር ዲቤቱ ላይ እንደ ደብረ ብርሃን በግ በወንጌል በትር ሰነዳት አየው ነበር። ዓለም አደባባይ ላይ አላግጣችኋል። በጴንጤ ላይ አሁን አንድ እረኛ አስነስቶብሃላችሁ ላይ ባገኘሁ ነበር። ሶሻል ሚዲያ ላይ እኮ አልኩ ዲቤቱ ላይ ተረባርበው አዳኑ። አሁንም እንዳትገባ ከለከሉ እኮ። እኔ ግን ማበረታታ ጣሳቸውና ና የቀሲስ ዲበኩሉን ግዝት ሳትፈራ ና ዲቤት ላይ እንደገና ድጋሚ ጥሪ ብታቀርብልኝ ቀበልሃለሁ። ያኔ ባለፈውን ጥሪ ማለት ጴንጤ እኮ መጽሐፍ ቅዱስ አያውቅም ዲያቆንዬ። ጴንጤ መጽሐፍ ቅዱስ አያውቅም። ድፈር መናፍቃን ምናምን ነገር ብለሃል አይደል? ግድ የለም እዛናና ታወራለህ ከኔ ጋር ማለት ነው። በእርግጥም ብዙ ጢም የለህም። ጺምህ ነበር የሚረግፈው ከላህ ላይ ማለት ነው። እንዲህ ነው የሚዋሹት። እንዲህ እኔ አሁን መጽሐፍቶቹን እነሱን እርስ በርስ ካህኑን ከዲያቆኑ ካህኑን ከድርሳኑ ማስታረቅ ነው የሰለቸን። እኔ ነኝ አሁን ቆንጆ አማላጅ ሆንኩት። ልክ ካህኑን ከድርሳኑ ለማስማማት ዲበኩሉን ከመጽሐፍቱ የቤተክርስቲያኒቱ አፏ ከመጽሐፏ ተለያይቷል። መጽሐፏ ሌላ ነው የሚያወራው፣ አፏ ሌላ ነው የሚያወራው። ካህኑ ከድርሳኑ የሚያወሩት ሁለቱ አይስማሙም። ካህኑ ከዲያቆኑ የሚያወሩት ሁለቱ አይስማሙም። ሊቃውንቱ ከአዛውንቱ የሚያወሩት አልተስማማም። ምንድን ነው የሚሻለው? አታወሯትም። ቄስም ቢሆን ቅዳሴ ማርያምን የደረሰው አባ ሕርያቆስ ቆንጅዬ ውሸታም ነው። የውሸታም ቆንጅዬ አለ በልካ ግን ቆንጅዬ ቀደዳ
ለምሳሌ በመዝሙር 45 ላይ የቆሬ ልጆች የዘመሩት ማለት ነው ጎሳ ልቤ ቃለ ሰናዬ ብለው ማለት ነው ያሉትን ለንጉሱ የተናገሩትን አንተ አሁን የጠቀስከው ሰውዬ ዛሀገረ በህንሳ የት አካባቢ እንደሆነ እንኳን በጂኦግራፊ ላይ አይታወቅም ግን የሀገረ በህንሳ አሉ የማርያምን እኮ ድርሰት ደረሰ የተባለው ብራዘር ደረሱላት የተባሉት በሙሉ እኮ ዝም ብሎ ውሽክርክር እኮ የሆነ እኮ ትውልድ ነው አባ ሕርያቆስ ይልሃል ሐዋርያቱ ማያውቁት አባ ኤፍሬም ዘሶሪያ ይልሃል ሐዋርያቱ ማያውቁት አባ ጊዮርጊስ ዘጋስጫ ይልሃል በ13ኛው መቶ ክፍለ ዘመን ወሎ ላይ የተወለደ አንድ ጢማም ሰውዬ ማለት ነው እሱ ነው ምን ብሎ ያለው ወልድኪ ነፍሳተ ሶበ አርአኪ በእሳተ ኩነኔ ዘሐሙ እያለ የጻፈው አባ ጊዮርጊስ ዘጋስጫ ነው ትምርቱ ይሆናል አልጫ እላዋለሁ አኔ ስታዲያም ማናችሁን ፈራለሁ ስለ ማርያም ቤዛዊት የጻፈ ቅዱስ ጳውሎስ አይደለም ቤዛንሽ ብሎ የጻፈ አባ ሕርያቆስ ማን አባ ጊዮርጊስ ዘጋስጫ ትምርቱ የሆነ አልጫ የሆነ ትምርት ማለት ነው ምን ብሎ ጻፈ ነፍሳተ ወልድኪ ነፍሳተ ሶበ አርአኪ በእሳተ ኩነኔ ዘሐሙ ብሎ የጻፈው እሱ ነው ሰላም ሕማማት ላይ አታምታታም ስል ብራዘር አታምታታ ስለዚህ ቤዛ ነች ብሎ የጻፈው አባ ጊዮርጊስ ዘጋስጫ እንጂ ሐዋርያቱ አይደሉም ሐዋርያቱማ ቤዛ ብሎ የጻፉትን አሃዱ እግዚአብሔር ወአሃዱ ሕሩይ ያለው ቅዱስ ጳውሎስ በመልእክቱ ላይ ማለት ነው ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ያለው ቅዱስ ጳውሎስ ነው ዘመጦ ርእሶ ቤዛ ኩሉ ቅዱስ ጳውሎስ በመልእክቱ ላይ እንዲህ ነው የጻፈው ቤዛ ነው ብሎ ያለው ነፍሱን ስለ ብዙዎች ቤዛ ሰጠ ዘመጦ ርእሶ ቤዛ ኩሉ ብሎ ያለው አንተ ቤዛይተ ኩሉ አለ ብሎ ያለህ የወሎ ሰውዬ ነው ስርዓት እናስይዛለን ማለት ነው ስርዓት እናስይዛለን አባ ሕርያቆስ ቅዳሴ ደረሰ ብለ ያልከው ቆንጆ ውሸታም ነው ለንጉሱ የቆሬ ልጆች የተናገሩትን ለማርያም ብሎ ገልብጧል ጎሳ ልቤ ቃለ ሰናይ ዋና አድቅ ቅዳሴ ለማርያም ያለው አባ ሕርያቆስ ነው ከየት ነው ቃል የኮረጀው የቆሬ ልጆች መዝሙር 45 ላይ ጎሳ ልቤ ቃለ ሰናይ ዋና አድ ገብርኤል ለንጉስ ነው ያለው እኔም ለንጉስ ስራዬን እናገራለሁ ብሎ የቆሬ ልጆች በትንቢት ለመሲሁ የተናገሩትን ቃል ጠምዝዘህ እዚህ ትውልድ ፊት ስትጮሁ ነበር አይደል እኔ ፊት አትደግሙትም ያገናኘኝ መድኃኔ ዓለም ተራ በተራ ቀርሜሎስ ተራራ ላይ እንደሰበሰበለት ለቴስቢያዊ ኤልያስ ይሰብስብልኝ ብቻ ወደ ሶሻል ሚዲያው ላይ ና በመጽሐፍቶቻችሁ በመጽሐፍ አናግርሃለሁ ዝም ጭጭ ነው የምትሉት የጠቀሰልን ጥቅስ ብሎ የጠቀሰልን አባ ሕርያቆስ ከሐዋርያቱ አለ የለም ወደ ቤት ወሰዳት የተባለ ሐዋርያ ታማልዳለች ብሎ ጻፈ አላለም ወደ ቤት ወሰዳት ሐዋርያ ዮሐንስ እኮ ነው 19ኛው ምዕራፍ ላይ ዮሐንስ ወንጌል ማታነቡ ወደ ቤት ወሰዳት እነሆ ልጅሽ እነሆ እናት ብሎ ሰጠ ይላል ደቀ መዝሙሩም ወደ ቤት ወሰዳት ይላል ወደ ቤት ወሰዳት ፍቁረ ጊዜ የተባለ የዘብዴዎስ ልጅ የጌታ ይቅርብ ወዳጅ የተባለ ዮሐንስ 5 መጽሐፍ ጽፏል ዮሐንስ ወንጌሉን 3ቱን መልእክታት እና አንዱን ራእዩን በአምስቱ መጽሐፍት ውስጥም ብራዘር እኔ ጴንጤ ነኝ ያለ እዚህ መጽሐፍት ላይ ለጉራ አይደለም 4 ነጥቡ ብቻ የቱ ጋር እንዳለ ብቻ ነው ማላስታውሰው የፈለከውን ታሪክ አንሳ የቱ ጋር እንዳለ የተባረከው ጌታ መንፈስ ቅዱስ ውስጤን ያተመው እዚህ ይሄን ነው ሲያበሉኝ የኖሩት ጴንጤዎቹ ኦኬ ይሄን ሲያበሉኝ የኖሩት የፈለከውን ታሪክ አንሳ የቱ ጋር ምን እንደሚል ድርብ ነጠላ ሰረዝ ምናም ነገር ካልሆነ በስተቀር ታሪኩ የቱ ጋር እንዳለ መንፈስ ቅዱስ ያስተምራል ብሎ የሚለው እኔ ምስክር ነኝ በዚህ ትውልድ መካከል እኔ ምስክር ነኝ ብሉያትና አዲስን መጣ የቱ ጋር ምን እንደሚል ታወራለ የቆሬ ልጆች የተናገሩት ለንጉሱ ሆኖ ሳለ እናንተ ግን አባ ሕርያቆስ ብላልከኝ አይደል ሄድና ፌስቡክ ላይ ማየት ትችላለህ ኤርሚያስ አበበ ብሎ የሚለው ጋር የት ነው ስተዲድ የት ነው የተማርከው ሆሊ ስፒሪት መንፈስ ቅዱስ አባቶቼን ትንቢት ያናገራቸው የነቢያት አምላክ ሐዋርያትን መልእክቱ እንዲጽፉ ያደረጋቸው
የመጽሐፉ ባለቤት ቴንክ ዩ ሎርድ የኔ አባት የሰባተኛ ክፍል ተማሪን ቃልን ታስተምረዋለህ አዎ አስተምረዋለህ አዎ ምስክር ነኝ ሌላው ትውልድ ባይመሰክር ያው እንዳንበሳ ደቦል እነግርሃለሁ እዚህ ቃል ላይ የቱ ጋር ምን እንደሚል እኔ ፊት መጣ አታምታታም ኦኬ አታምታታም አልኩ አታምታታም ማለት አታምታታም ካልሆነ ሜዳው ላይ እንገናኝ ያልተጻፈ ተጽፏል ትላላችሁ ኦኬ እና ማነው የቆሬ ልጆች የተናገሩት ላሳያችሁ መዝሙር 45 ላይ ለመዘምራን አለቃ በመለከቶች የቆሬ ልጆች ትምህርት የፍቅር መዝሙር ይላል ልቤ መልካም ነገርን አፈለቀ እኔም ስራዬን ለመቤቴ እናገራለሁ ይላል አይልም አሁን ቅድም የጠቀሰው አባ ሕርያቆስ የተባለው ሰውዬ እኔ ግን የድንግልን ቅዳሴው እናገራለሁ ይላል ከየት አምጥቶ ምን ነው ንጉሱን ሰረዛችሁት መሲሁን ምን ነው ሰረዛችሁት ኢየሱስን ለምን ሰረዛችሁት ይሄ ለማንም እኮ ጢማሞ እንድና ለሆነች ሴትዮ እኮ የምትናገረው ቃል አይደለም ብራዘር በትንቢት እኮ የተናገሩት እኮ ነው እነዚህ የነቢያት መንፈስ ስላለባቸው የቆሬ ልጆች ማለት አሳፍ እነ ኤማን እና እነ ኤዶታም የተናገሩት ና ብሉይ ኪዳን ላይ ሞክረኝ እነሱ በበገና ትንቢት ትምህርት የተናገሩትን አንደበቴ እንደፈጣን ጻፊ ብዕር ነው ውበት ከሰው ልጆች ይልቅ ያምራል ይላል ስለ ንጉሱ ስለ ኢየሱስ የተነገረ ነው ሞገስ በከንፈሮች ፈሰሰ ስለዚህ እግዚአብሔር ለዘላለም ባረከ ኃያል ሆይ በቁንጅና በውበት ሰይፍን በወገብ ታጠቅ ይላል ስለ ቅንነት ስለ የዋህነት ስለ ጽድቅ አቅና ተከናወን ንገስም ቀኝህም በክብር ይመራል ይላል ዕብራውያን መብት ላይ ዕብራውያን ጻፊ ምዕራፍ 1 ላይ ሄድና ይው ምን እንደሚል ኃያል ሆይ ፍላጻዎች የተሳሉ ናቸው እነሱም በንጉሱ ጠላቶች ልብ ውስጥ ይገባሉ አሕዛብ በበታች ይወድቃሉ አምላክ ሆይ ዙፋንህ ለዘላለም ነው የመንግስትን በትር የቅንነት በትር ነው ጽድቅን ወደድህ አመፃን ጠላህ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ ይለዋል ስለ መሲሁ የተነገረው አሁን ስሙን የጠቀሰው ሰው አባ ሕርያቆስ የንጉሱን የኢየሱስን ስም ሰረዘና የማርያምን ከተተ ልማዳቸው እንደዚህ ነው የሚሰርዝ ጠማማ ትውልድ እኔ ደግሞ የማርያምን ሰርዝልና የንጉሴን አደምቀዋለሁ ይሄው ነው ለዚህ ነው የተጠራሁት ለዚህ ነው የተፈጠርኩት ለዚህ ነው የተጠራሁት ግብግቡ መንፈሳዊ ነው አይደል አዎ ጦርነቱ መንፈሳዊ ነው ጠማሞች የአምላክን የእግዚአብሔርን ቃል ማጣመም ልማዳቸው ነው